እንግዲህ ከ68 እስከ 80 ሎፉል አክት እና ይሄ ጀስቲፋየብል አክት እና ይሄ ምንድነው ኤክስኪዩዘብል አክት የሚባለው ነው አይደል ያለው ከ68 እስከ 80 ያው ይሄ እንኳን ቱ ቢ ኦነስት እንደው በአብዛኛው እዛም ስለተነካ ብዙም ችግር የለውም ቀላልም ይመስለኛል ኤኒዌይ ሎፉል አክት የሚለው አንቀጽ 68 ነው አይደል ወንጀል ነው ምንም ጥያቄ የለውም ወንጀል ነው ቢኮዝ ኢንቴንሽን አለ ወንጀል ነው ማቴሪያል ኤሌመንቱ ሞራል ኤሌመንቱ ሌጋል ኤሌመንቱ የተሟላ ነው አይደለም አንቀጽ 68 ላይ ያለው ምንድነው ግን ይህ ነገር ሆኖም ማለት ሶስቱ ኤሌመንቶች ቢሟሉም ወንጀል አይደለም ለምን ሎፉል አክት ስለሆነ ነው የሚለን እንግዲህ ኤሌመንቶቹ አንደኛ ስታተስ ነው ወንጀሉን የሚፈጽመው ሰውዬ ያ ስታተስ ሊኖረው ይገባል ወንጀሉን ለመፈጸም በህግ የተሰጠው ስታተስ ሊኖረው ይገባል ነው አይደል አንደኛው አይደል ሁለተኛው ደግሞ there should be objective circumstance objective circumstance ምንድነው ወንጀሉ የሚፈጸምበት objective circumstance ሊኖር ይገባል ነው በጣም የተለመደው ምሳሌ የእስር ቤት ለምሳሌ አቶ ከበደ የሞት ፍርድ ቢፈረድበት ምንድነው የሚሆነው የአቶ ከበደ ገዳይ ወይም ደግሞ ኤክስኪዩተር የሚባል አይደል አሁን ኤክስኪዩተሩ ስታተስ አለው ምንድነው ያ ስታተስ to commit ወይም to kill ክሪሚናልስ ነው አይደል ይሄ በሞት የተፈረደባቸው ነው ወንጀለኞች ለመግደል ምን አለው ስታተስ አለው ኦብጀክቲቭ ሰርከምስታንስ የሚባለው ደግሞ የፍርዱ ማለት ነው ባጭሩ አለ አይደል ሌትስ ሴይ ለምሳሌ አሁን አቶ ከበደ የሞት ፍርድ ተፈረደበት ነገ ጧት ይሞታል ስለዚህ ጧት ላይ የሚሞትበት ቦታ ላይ ቆሟል እየጠበቀ ነው የሚተኮሰውን ጥይት አቶ ከበደ ነው ኤክስኪዩተር ተደርጎ የተቀጠረውና ማነው አቶ አበበ ነው ግን አጋጣሚ ያቶ አበበ ጓደኛ አቶ ፈለቀ ተኩሶ ገደለው ማን አቶ አበበ የሚገድለው ሰውዬ ከበደ ማለት ነው ችግር አለ ለምን ስታተስ የለውም ያኛው አዎ ይሄን በቃ ይሄ በአብዛኛው ለጥያቄው ነው የሚያደርጓት እቺን ነው ስታተስ ስለሌለውና ስታተሱና ኦብጀክቲቭ ሰርከምስታንሱ መሳ መሄድ አለበት የግድ በቃ ያ ሰውዬ ስልጣን የተሰጠው እሱ ነው እሱና እሱ ብቻ መግደል አለበት ከዛ ውጭ ደግሞ ያው ፍርዱ መፈጸም አለበት አይነት ነገር ነው እና 68 ያለው ነው የተለየ ኤሌመንት የለውም ይሄ ወደ ፕራይቬት መውሰድ ትችላላችሁ ወደ ፕራይቬት ለምሳሌ ሌትስ ሴይ ሚስተር አበበ ወንጀል ፈጽሞ ለምሳሌ ፖሊስ እየፈለገው ነበረ ከበደ ያዘውና ቤቱ ላይ ለጊዜው ለፖሊስ ለማስረከብ አሰረው አይደለ አሁን ወንጀል አለ የለም አለኩ አይደለ ሪስትሬንት ግን አጋጣሚ ስታተሱ እዚህ ጋር ሰውየው ላገኘው ሁሉ ስታተሱን ሰጥቷል ህጉ ችግር የለውም አይደለ ኦብጀክቲቭ ሰርከምስታንስ ደግሞ ያው ሰውየው ወንጀል ፈጽሞ ለማምለጥ መሞከሩ እሱ ነው እና እሱም እዛው 68 ላይ የሚዳኝ ነው የሚሆነው ከዛ ውጪ ያው 69 የእንትን ፕሮፌሽናል ፎልት ነው ማን ነው ፕሮፌሽናልስ ናቸው እነሱም ቢሆን እንዲሁ ለምሳሌ ዶክተር ሰርጀሪ ይሰራል አይደል ዶክተር እንግዲህ አንቀጽ 69 ያለው ማለት ሰርጀሪ ይሰራል እኔና ማሩ ሰርጀሪ ብንሰራ ሰርጀሪ ነው የሚሆነው ወንጀል ነው የሚሆነው ቦርድ ኢንጁሪ ነው የሚሆነው አይደል ሌላኛ አይደለ የፈለግን ሰውየው ብናድነው ባይዘው አይሰራም ሰውየው ቢደንስ በእኛ ምክንያት አይሰራም that's crime ባህላዊ ኮንስቲቱሽን አይሰራም ባይዘው ስለማይከሰሱ እነሱ እንደፈው ስለማያረጉ ባህላዊ በአብዛኛው መድኃኒት ማጠጣት መቀባት ነው አይደለ እንጂ እንደዚህ የለም አልፎ በጣም ይባላል ልክ እጅህን ይመጣሃል ባይዘው ስለማይከሰስ ቢከሰስ ወንጀል ነው አዎ ምክንያቱም they don't have the status የላቸው ኦብጀክቱ ነበረ ህመሙ ነበረ ግን የላቸውም ስታተሱ እሱ ነው ሰባ ላይ ኮንሰንት ነች አይደለ እንግዲህ ይሄ ኤክሰፕሽን ነው ያው በድሮ የፔናል ኮድ ማን ነበር ማለት በአዲሱ ባውኑ የተዋወቀ ነው ግን ኤክሰፕሽን ነው ለየትኛውም ክራይም ኮንሰንት መከላከያ ይሆናል ቢባል እውነት ነው ውሸት ነው ጀስት ሌትስ ሴይ ለምሳሌ አበበችና አበበ ይሄድ ነው አበበ ፐብሊክ አደባባይ ላይ ኮንፈረንስ አማት እሷ ፈቅዳለች ስለዚህ አሁን ነፃ ናቸው ኮንሰንት መከላከያ ይሆን ማለት ለዛ ነው ኮንሰንት ዲፌንስ የሚሆነው ለማን ነው ማለት ነው ለክራይም ፓኒሸብል ኮምፕላያንት የግል አቤቱታ በማቅረብ የሚቀጡ ወንጀሎች የሚባሉ አሉ ምን ማለት ለምስ ትንሽ ማለት እነኚህ እንደዛ የተባለ ለምንድነው ለስ ፐብሊክ ኢንተረስት ስላላቸው ፕራይቬት ኢንተረስታቸው የጎላ ፐብሊክ ኢንተረስታቸው ያነሰ ስለሆነ ለምሳሌ
አቶ ከበደ ከሚስቱ ከፈለቀች ማንን ደረበ? ወይዘሮ የሽቱን ደረበ። ዩሲ ወይዘሮ ማርታን ደረበ። ማይንድ ዩ እንግዲህ አሁን ወይዘሮ ማርታ አቶ ከበደ ጋብቻ እንዳለው ያውቃሉ። አቶ ከበደ ደግሞ ያው ጋብቻ ውስጥ እንዳለ እሱም ያውቃል። እየኖረበትም ነው። የሚገርመው በድብቅ ግን ከማርታ ጋር ይወሰልታል። አሁን ማርታ ከበደ ማርታም ወንጀል ፈጽመዋል አይደል? ፈጽመዋል እኮ እስከ 2 ዓመት የሚያስቀጣ ወንጀል። ስለዚህ ማን ሰማች ማለት ነው? የከበደ ሚስት ፈለቀች ሰማች። አሁን ወንጀለኞች ናቸው እነ ከበደ አይደሉም? ወይም ሊከሰሱ ይችላሉ? ማን? ፈለቀች። ስለዚህ ፈለቀች ኮንሰንት ሰጠች ማለት ዲፌንስ ሆነ ማለት ነው። ዲፌንስ ነው። ምክንያቱም ማንም አይከሳቸውም። እሷ ሊከስነኝ እኔ ሳልፈቅድ ያደረገ ካለች ወይም ደግሞ ቢያደርግም አለመቀጣቱን አልፈቅድም ካለች ይከሰሳል፣ ዘን ይታሰራል፣ ምን ይፈረድበታል፣ ጥያቄ የለውም እስከ 2 ዓመት ባለው። ባጭሩ ኮንሰንት በክሪሚናል ህግ ምን አይደለም መከላከያ ዲፌንስ አይደለም። ኤክሴፕሽናሊ ፎር ክራይምስ ፓኒሸብል አፖን ኮምፕላያንት ነው። ፎር ክራይምስ ፓኒሸብል አፖን ኮምፕላያንት ብቻ ምን ይሆናል ማለት ነው? ዲፌንስ ይሆናል። ኤክሴፕሽን ነች። ኮንሰንት አዝ ኤ ፕሪንሲፕል ዲፌንስ የሚሆነው በቶርት ነው እንጂ በወንጀል የለም። ቅድም እንዳልኳችሁ ፐብሊክ ዲሰንሲ ፈጽመው ሁለቱ ግለሰቦች አንደኛው አይ እኔ እኮ ፈቅጄ ነው እኮ ይሁን ብየው ነው አይቻልም እንደዛ። ሌትስ ለምሳሌ አቶ አበበ የአቶ ከበደን ሄደና እጁን ጎዳው፣ እጁን ቆረጠው እንበል። ከዛ በኋላ አቶ ከበደ አይ ፈቅጄለት እኮ ነው የቆረጠኝ ይችላል? አይችልም። እርግጥ ነው የአቶ ከበደን የግል እጁን ነው የቆረጠው፣ ችግር የለም። ግን ፐብሊክ ኢንተረስት አለው። ፐብሊክ ኢንተረስቱ ሞር ስለሆነ ይሄንን ማድረግ አይችልም። ኮንሰንት ሊያድነው አይችልም። ለዛ ነውና ኮንሰንት ፓኒሸብል አፖን ኮምፕላያንት የምትለው ዲፌንስ ነች። ኦንሊ ፎር ክራይምስ ፓኒሸብል አፖን ኮምፕላያንት ላይክ አዳልተሪ፣ ስርቆት ፓኒሸብል አፖን ኮምፕላያንት ነው ነውም አይደለምም። ለማንኛውም ሰው አይደለም፣ ለዘመዳሞች ግን ነው። ለምሳሌ ልጅ ከአባት ቢሰርቅ አባት ይከሰስልኝ ካላለ አይከሰስም። ግልጽ ነው። ለምሳሌ ሚስት ከባሏ ብትሰርቅ ትከሰስልኝ ካላለ አትከሰስም። 165 ንዑስ 2 ኖ 165 አልኩ ሶሪ 665 criminal himself has detached the movable objects from the immovable property, and while so doing has caused damages to the movable or immovable property. The provisions of articles okay 64 ይሁን 64 ነው 2 complainants by the victim shall not act as the part of proceedings against the participants in the crimes not covered by the personal relations as defined above. እሺ ይሄ ነው መሰለኝ አይደል? ኦኬ ከዛ 71 ላይ ኮሪዥን ነው። እኒ ኮሪዥን ኔሴሲቲ ሰልፍ ዲፌንስ ምናምን የሚባሉት ነገሮች አንድ አይነት ናቸው። በቃ በመካከላቸው ያለውን ልዩነት መለየት ነው። በመካከላቸው ያለውን መመሳሰላቸውን መለያያቸውን ብቻ ማወቅ ነው እንጂ very very easy። ለምሳሌ ኮሪዥን ማለት ምንድነው? አንደኛ አብሶሉት ኮሪዥን መሆን አለበት ነው አይደለም? ሪላቲቭ ወይም ደግሞ ሬዚስታብል ኮሪዥን መሆን የለበትም። ኮሪዥኑ ኢሬዚስታብል ወይም አብሶሉት ኮሪዥን መሆን አለበት። አብሶሉት ወይም ኢሬዚስታብል መሆኑን ፍርድ ቤቱ በምንድነው የሚለየው? ለምሳሌ የግለሰቦችን ያስገዳጅና የተገዳጅ የእድሜ ሁኔታን በመለየት ሌትስ ለምሳሌ ፐርሰናል ኔቸር ኢንቫይሮንመንቱን ምኑን አማራጭ አለ የለም ወዘተ እነሱ ግምት በማስገባት ይሄኛው አብሶሉት ነው ይሄኛው አይደለም ብሎ ሊወስን ይችላል። ስለዚህ ኮሪዥን ላይ አንደኛ it should be absolute ወይም irresistible፣ ሁለተኛ ያው irresistible ሲለ ነገሩ there should be no alternative ጭምር ነው። ለማምለጥ ከመገደል ለማምለጥ አማራጭም አልባ መሆን አለበት። አማራጭ ሊኖር አይገባም ነው በዋነኝነት። ስለዚህ ባጭሩ absolute coercion ፕላስ ደግሞ proportionality between what the interest harmed and the interest threatened። በእነኚህ መካከል ፕሮፖርሽናል ኢፌክት ኖር ይገባል። ኢንተረስት threatened ማለት የተገደደው ሰውዬ እንዲህ ካላደረክ እገድልሃለሁ የተባለው ማለት ነው። የሱ ኢንተረስት አሁን ወይም ራይት threatened ነው።
ኢንተረስት ሃርምድ የተባለው ደግሞ የትኛው ነው? የተጎዳው የተገደለው ሰውዬ ሊሆን ይችላል። ስለዚህ ምንድነው ሁለተኛው ኤሌመንት? አንደኛው ኤሌመንት እንዳልኳችሁ there should be absolute coercion ነው አይደለም? ይሄ ምንድነው? absence of alternative በምንም ታምር ሰውየው ከመገደድ ሊያመልጥ የሚችልበት አጋጣሚ የለም ማለት ነው። ወይም irresistibleም ይባላል። ሁለተኛው proportionality ያልነው the interest threatened should be lesser or at least equal to the interest harmed ከዛ በላይ ከሆነ አይሰራም። ምን ማለት ነው ይሄ? ሌትስ ሴይ ለምሳሌ አቶ ከበደ ተገደደ አይደለም? ምንም አማራጭ ለማምለጥም አልነበረውም። የሚያስገደው ሰውዬ በጥይት ነው። ያው በእድሜም አቻናቸው ምንም አማራጭ አለ አብሶሉት ነው እንበል። በዚህ ምክንያት ግን የተባለው ምንድነው? አቶ ከበደን በጥፊ ምታው። ማን አቶ ከበደ ነው የተገደደው? እሺ አቶ አበበን በጥፊ ምታው ተብሎ ነው የተገደደው። በጥፊ እንዲመታ ነው። አበበን ከፊቱ ከጎኑ አቁሞ በደንብ አድርገ በጥፊ ምታው ነው ያለው። ከዛ አቶ ከበደ ተገዳጁ ምን አደረገ? በጥፊ እጄን ያመኛል ብሎ በዱላ ፈነከተው። አሁን ዘ ኢንተረስት ለነገሩ ያስፈራራው ምንድነው? ቆይ እንቀይረው። ይሄን ጥሩ ምሳሌ ይሆን። መጀመሪያ አቶ ፈለቀ አቶ ከበደ ላይ ዱላ ነሳ፣ ቦርድ ኢንጁሪ ሊያደርስበት ማለት ነው። ምንድነው ያለው? አበበን ነው አበበ ከበደ ፈለቀን በዱላ ነረተው ብሎ ማለት ነው። ምንድነው ያለው? አበበ ምንድነው ያለው? ማን ነው ዱላ ይዞ ከበደን ፈለቀን በዱላ ምታው ወይም ቦርድ ኢንጁሪ ያደርስበት፣ እምቢ ምትል ከሆነ አንተን እመታለሁ ነው ያለው። እንግዲህ ይሄን የምናወራው አብሶሉት ኮርጂን እንዳላስበን ነው። ግልጽ ነው አይደለም? ምንድነው ያለው? በዱላ ማንን? ፈለቀን በደንብ አርገምታው ከጎኑ አቁሞለት ነው። በቃ እኔ እናንተ ወይ አንተ ስትደበደቡ ማየት ለኔ እንደ መዝናኛ ነው የሚለው። እንደ መዝናኛ ነው አለ። እምቢ ካልክ ግን አንተን አቀምሳለሁ ብሎ ገራሚ ዱላ ይዞ ከጎኑ ቆሟል። ያው ለማምለጥ በሩን ይዞበታል። ምንም አማራጭ አልነበረውም። ዘን ዱላ አልነበረውም ከእጁ። ማን? ከበደ። ዱላ የለኝም እኮ ስጠኝ ሲለው አይ እኔ ከሰጠሁህ ማንን ብለኝ ብትወጣስ? ስለዚህ ፈልገህ አምጣ ዱላ አለው። በቃ እሺ ዱላ እንኳን የለኝም ብሎ ከጎኑ ሲዳበስ ሽጉጥ አገኘ። በሽጉጥ መታውና ገደለው። አሁን ኢንተረስት ትሬትንድ ዘ ራይት ቱ ቦርሊ ኢንተግሪቲ ነው አይደለም? ኢንተረስት ሃርምድ ግን ዘ ራይት ቱ ላይፍ ነው። እኩል ነው? አዎ እንደዛ ለማለት ነው። ቢያንስ በጣም ከሆነ ቢያንስ እኩል መሆን አለበት። እኩል ምኑ? ኢንተረስት ሃርምድ እና ኢንተረስት ትሬትንድ ቢያንስ እኩል መሆን አለበት። እኩል ከሆነ ነፃ ነው። ወይም ለሰር ኢንተረስት ትሬትንዱ ለስ ያነሰ መሆን አለበት። ለምሳሌ ዘ ራይት ቱ ቦርሊ ኢንተግሪቲ ከዘ ራይት ቱ ላይፍ ያነሰ ነው አይደለ? እሱ ማለት ነውና እንትን ከዚህ ላይ ብታስተውሉልኝ ነገር ኢንተረስት ማን ነው? ኮሪዥን ላይ የኮሪዥን ፋክተሩ ሂውማን ኤጀንት ነው። የኮሪዥን ፋክተር ማን ነው? ሂውማን ኤጀንት ነው። ኮሪዥን የፈጠረው ማን ነው? ሂውማን ኤጀንት ነው አይደለ? አዎ ለፈተና ምናምን የሚያምጣት ይችላል ነው። ኮሪዥን የፈጠረው ሂውማን ኤጀንት ነው። እዚህ ጋር በእኛ ኬዝ ባሁኑ አቶ አበበ ነው። አቶ አበበ ዱላ ይዞ ከበደን ፈለቀ ነርት ብሎ ነው የሚያስገድደው አይደለ? አዎ። ስለዚህ ከበደ መስኮቱም ዝግ ነው፣ በሩ ጋር ነው የቆመው። ምንም አማራጭ አልነበረውም ለመከላከል። ስለዚህ ፈለቀን መታ። ችግሩ ግን መታው ብሎ ግን ገደለውና ኢንተረስት ትሬትንዱ ከኢንተረስት ሃርምዱ አነሰ በጣም። ማነስ ያለበት ማን ነው? ኢንተረስት ሃርምዱ ነው ኢንተረስት ትሬትንዱ ነው? ሃርምዱ። ኢንተረስት ሃርምዱ ከኢንተረስት ትሬትንዱ ማነስ አለበት ወይም እኩል መሆን አለበት። ማን? የተገደደው ሰውዬ ነፃ እንዲወጣ ማለት ነው። እሱን ነው የሚለው። ከዛ 72 ሬዚስታብል ኮሪዥን ነው። ሬዚስታብል ማለት ለማምለጥ የሆነ አማራጭ ነበረ። ለምሳሌ አሁን አቶ አበበ መስኮቱ ክፍት ነው የቤቱ። ግን አቶ አበበ አሁን ባለው ሁኔታ ማለት ነው ከበደን በዱላ በቃ ፈለቀን ምታው ብሎ አስገደደ። ከዛ መሃል ላይ ቤቱን ቆልፎታል። ባይዘው ሩጡ እንዳይመልጥ በየትኛው መንገድ በደንብ አድርጎ ቆልፎታል። ግን መሃል ላይ ሽንቱ መጣበት እና እዛው ውስጥ ባዝሩም ነበረ። ወደ ባዝሩሙ ገባ።
አጋጣሚ መስኮቱ መከፈት ይችል ነበር በመስኮት መዝለል ይችል ነበር ማን ከበደ እንደምንም ተንጠላጥሎ በመስኮት መዝለል ይችል ነበር ዘን ወጣ ያው ቁሞ እየተንቀጠቀጠ አገኘው ባል እንጂ ያየው ምታዋለውና ፈለቀን መታ አሁን እዚህ አብሶሉት ኮሪጅን ነው አይደለም አይናው መስኮቱ በጣም ራቅ ይላል ከመስኮቱ ውጭ ነው መውረጃው ደግሞ ትንሽ የተሳበ ነገር ነው ግን ስቲል በዛ ቢዘል እንኳን ቦርድ ኢንጁሪ የሚደርስበት ስለዚህ ያደረሰው ጉዳት ነበር እሱ ጋር የሚደርሰው አያችሁ አሁን ይሄ ሬዚስታብል ነው ምናልባት ያው ቅጣቱ ይቀልለታል እንጂ ነፃ አይወጣም 72 ላይ ሬዚስታብል ማለት ይሄ ነው የትኛው መስፈርት ተጥሶ ነው ኦልተርኔቲቭ አብሰንስ ኦፍ ኦልተርኔቲቭ የሚለው ተጥሷል there is alternative በጣም ጠባብ ቢሆንም አለ ለማለት ነውና ይሄ ነው ከዛ ውጭ 73 እና 74 የሱፔሪየር ኦርደር ነው የሱፔሪየር ሳቦርዲኔቱ ለምሳሌ ወንጀል ሊፈጽም ይችላል ማን ሱፔሪየሩ ስላዘዘ ነው አይደለ እዚች ጋር መታስተውሉልኝ አንደኛ ሱፔሪየር ኦርደር ምናምን ይሄ ሳቦርዲኔት ኦርደር የሚባለው ለፕራይቬት አይሰራም ሌትስ ሴይ ለምሳሌ የሜድሮክ ኢትዮጵያ ስራ አስኪያጅ የሜድሮክ ኢትዮጵያ ዘበኛን አዘው ቢያስገድዱት ይሄን አንቀጽ ክሌም ማለት ማንሳት ይችላል አይችልም ፕራይቬት ኦርጋናይዜሽን ነው ወገኖች አይችልም እሺ የሚችለው የመንግስት ከሆነ ብቻ ነው ፐብሊክ ከሆነ ብቻ ነው ሌትስ ሴይ ለምሳሌ የጠቅላይ አቃቤ ሕግ ወይ ሚኒስቴሩ አቶ ጌዴዎን ወይም ዶክተር ጌዴዎን አንዱን አቃቤ ሕግ ቢያዙትና ቢያሰሩት ይሆናል አይሆንም እሱ ይሆናል ፐብሊክ ስለሆነ እዚህ ጋር ግን የሜድሮክ ኢትዮጵያ ስራ አስኪያጅ የሜድሮክ ንዑስ ሰራተኛን አዘው ኢሌጋል ነገር ቢያሰሩትና ክሌም ቢያነሳ ሳቦርዲኔቱ ይችላል አይችልም ፕራይቬት ኦርጋናይዜሽን ነው ይሄን አንድ ያዙልኝ ምንድነው ፐብሊክ የፐብሊክ ኢሹ ይመስለኛል አይ ቲንክ ግን አውቶማቲክሊ መልሶ አልመጣልኝ በእውነት ፕራይቬቱ ለምን ተገለለ ለሚለው ማለት ነው ለጊዜው ማለት ነው ለጊዜው ምናልባት እንግዲህ የፕራይቬቱ ኮንትራት ነው ኢምፕሎይመንት ምናምን ቢሆን ሎ ኦፍ ኮንትራት ነው አይደለም ይሄኛው ግን ፐብሊክ ሎ ነው እና ሜቢ እሱ ሊመስለኛል ምክንያቱም ፐብሊክ ሎ መቸስ በኮንትራት ሎ ልክ አይደለም በጣም የተከበረ ነው አይደለም እንዴ አውቶማቲክሊ መጣልኝ መልስ እሱ ነው ለጊዜው ሌላ ምክንያት ካለው ግን እንፈልገው አንድ እሱ ነው ሁለተኛ ሌትስ ሴይ ለምሳሌ የጎንደር ዩኒቨርሲቲ ፕሬዝዳንት የመምህራን ኮሌጅ አንዱን መምህር ቢያዙትና እንትን እንግዲህ አቶ ማን ዶክተር አስራት ፕሬዝዳንት ናቸው አይደለ ትልቅ ስልጣን ነው የፋሲለደስ ትምህርት ቤት አንዱን መምህር ጠርተው ኢሌጋል ስራ ቢያሰሩት ሊከላከል ይችላል መከላከል ያነሳ ይችላል ለምን የተለያየ ኢንስቲትዩሽን የተለያየ ነው ሲጀመር የሱ አለቃ አይደሉም ኢቨን ባይዘው ግቢ ውስጥ ነው ላይ ያወጣ ይችላል ኤግዛክትሊ ያንተ አለቃ ማለት ለምሳሌ የዶክተር ጌዴዎን የፍትህ ሚኒስቴሩ ማህበራዊ ሚኒስቴር ውስጥ ያለን አንድ ሰራተኛ ሰርተው ቢያስገድዱት ይችላል አይቻልም ወገኖቼ እሱ ነው ከዛ ውጪ እንግዲህ እዚህ ላይ ይሄ ብላይንድ ኦቢዲየንስ ቴስት የሚባል አፕሮቾች አሉ እንግዲህ እንዴት ነው እንትን መታዘዝ ያለበት የሚል አንደኛው ብላይንድ ኦቢዲየንስ ቴስት አለ ይሄ ምንድነው በቃ ሱፔሪየሩ ያለውን ሁሉ መቀበል ሱፔሪየር ያለውን ሁሉ ማድረግ ይሄ ኢትስ ቬሪ ሪስኪ አይደለም ኦቢዲየንስ ቴስት ይሄ በጣም ሪስኪ ነው ምክንያቱም ምክንያቱም ሰቦርዲኔቱ የትኛውንም without any question የሚቀበል የሚተገብረው ሌላው ደግሞ ይሄ ኢንዲፔንደንስ አፕሮች የሚባለው ነው አይደለም እሱ ደግሞ ምንድነው ኦቢዲየንስ ነው ሱፔሪየሩ ያዘዘውን ሁሉ ከመቀበል ይልቅ ለእያንዳንዷ ነገር ቴስት ያደረገ እስኪ ቆይ ይሄ ህጋዊ ነው ቆይ እሺ ሰምቻለሁ ግን ቆይ ህጋዊ መሆኑን አለመሆኑን ቸካረዬ ነው አሳውቃለሁ በቃ ይሄ ነው ይሄ ምን ነው የሚያንጓትተው በጣም አዎ በቃ ጭራሽ በተለይ ይሄ በጣም ኢሚዲየት ሪስፖንስ የሚፈልጉ ስራዎች አሉ አይደለም ለምሳሌ እሳት አደጋ እዚህ ቦታ እንደዚህ ነው አይደል እስኪ ቆይ ህጋዊ ነው ትዛዝስ ቸክ ላድርግ እስኪ አይነት ነገር ነው የሚሆነው እንደዛ አይሆንም ሚሊታሪ ላይ ደግሞ በተለይ እሱ ጋር ደግሞ የባሰ ነው የሚሆነው አይደለ የባሰ ነው የሚሆነው እና የኛ ህግ የተከተለው የትኛውን ነው ኢንተርሚዲየት አፕሮቹን ነው በጣም ምንድነው ኢንተርሚዲየቱን ሲተገብር ምንድነው ያደረገው
ማኒፌስት ሌጋሊቲ ቴስት ይባላል። ማኒፌስት ኢሌጋሊቲ ቴስት ይሄ የድርጊቱ ኢህጋዊ ወይም ህገወጥ መሆን ፒውር በጣም ግልጽ ከሆነ በቃ እሱን አይሆንም ማለት አለበት። ግን ህገወጥነቱ ግልጽ ካልሆነ መታዘዝ አለበት። ግን ህገወጥነቱ ግልጽ የሚባለው ምንድነው? ማንኛውም ሰው የሚያውቀው አለ አይደል? ለምሳሌ አሁን ፕሬዚዳንቱ አስራት ዶክተር አስራት እዚህ አንዱ መምህር ይጠሩታል። ጠሩና ተማሪ ኢገሌ በጣም ስላናደደችኝ አስበርከከ በደንብ አድርገህ ግረፋት። ይህ ምን ያጠራጥራል? አሁን ምንም ትስኮ ፒውርሊ ኢሌጋል እኮ አይደል? ማኒፌስት የምትለው አራግ ይችነች እና ማኒፌስት ኢሌጋል ቴስት ማለት ይሄ ነው። እንዲህ ከሆነ አይ ክቡር ፕሬዝዳንት ይሄ እንኳን ለኔ ይከብደኛል፣ ህሊና የማይፈቅደውም ህጉም አይፈቅድልኝም ብሎ እምቢ ማለት አለበት። ዩሲ እንደገና ይሄስ ለምሳሌ እሳቸው ጸሐፊዋን ጠርተው ይህንን ደብዳቤ በጣም መሰረታዊ ደብዳቤ ነው የተማሪዎች ህብረት ያስገባው ነው እንዲደረግልን ብሎ ግን እሳቸው ያው ትንሽ ሳም ካይንድ ኦፍ ኮምፕሊኬሽን ይሄ ኢንትሪኬት ስለነበረው ደብዳቤው እንዲጠፋ ይፈልጋሉ መረጃ እንዳይሆንባቸውና ይሄን ደብዳቤ በደንብ አርቀሽ ቀደሽ እዛ ደስትቢን ጣይው አሉ። ያው መረጃ ማጥፋት ወንጀል ነው አይደለም? እሺ አሁን ይሄን እምቢ ማለት አለባት የለባትም? እንዴ የለባትም። በምን ታውቃለች እንዴ? እቺን ጥቃቅኗ ሁሉ ከቸክ አረገችማ ወደ ኢንዲፔንደንስ ነው የሚሄደው። ማኒፌስት ኢሌጋል ቴስት ማለት ይሄን አይጨምርም። ቅድም እንዳልኳችሁ በደንብ ለምሳሌ ትሰይ ፕሬዝዳንቱ የምክትሎቻቸውን ጠርተው በሉ ከነገ ጀምሮ እዚያ አካባቢ ያሉ ኮንቴነሮችን በሙሉ አስፈርሷቸው። የኮንቴነሩ የአካባቢ ባለቤት መዘጋጃ ነው። ምን አገባችሁ እሳቸው? ለምን ሲሉ እንደው ሳይደስ አይሉኝም፣ ሰወጣ ደበሩኝ፣ የኔን ስልጣን አይመጥኑም እዚህ አካባቢ አሉ። ይቻላል እንዴ? አዎ። ስለዚህ 73 እና 74 ብላይንድ ኦቢዲየንስ ቴስት ኢንዲፔንደንስ አፕሮች ቴስት ይባላል። እነሱ ተፈጻሚ አይሆኑም። ለኛ ህግ ኢንተርሚዲየት አፕሮች ነው። ኢንተርሚዲየት አፕሮቹ ምን ነው? ማኒፌስት ኢሌጋሊቲ ቴስትን ይጠቀማል። ምን ለማድረግ? ፒውርሊ ኢሌጋል ከሆነ እምቢ ይበል፣ በደንብ የሚታወቅ ከሆነ አዘርዋይስ ግን እያንዳንዱ ነገር ቸክ አደርጋለሁ አትበል ለማለት ነው። ልብ በሉ እዚህ ላይ አሁን እንዳልኩት ዳይሬክትሊ የሱ ሱፔሪየር ላይሆን ይችላል። ለምሳሌ አቃቤ ግን የሚያዘው አቋርጠው ክሱን ወዘተ የሚለው በአብዛኛው ደህንነት ውስጥ ያሉ ሰዎች ናቸው አይደለም? ይሄ መከላከያ ደህንነት ውስጥ ያሉ ሰዎች ወይም ደግሞ ጠቅላይ ሚኒስትር ኦፊስ አካባቢ አይደለም እኮ ግን አይመለከተውም እኮ እሱ ግን ሲጀመር ከጅምሩም መነሻውም ጤነኛ አይደለም። ፕላስ ደግሞ ማኒፌስት ኢሌጋሊቲ የሚለውን በደንብ ያሟላል። ያውቃል እንኳን አቃቤ የህግ ባለሙያ ሆኖ የህግ ባለሙያ ባይሆንም አይ ልክ ነው አቋርጣለሁ ግን ታዲያ እርሶ ምን አገባው የሚያስብል አይነት ነው ነገር ያውና ማኒፌስት ኢሌጋሊቲ ቴስት ነው የሚሆነው የተሻረችበት ኤግዛክትሊ አዋጁን ወይ ሳነቦት 75 ኔሴሲቲ ነው አይደለም? ኔሴሲቲ እና ኮሪዥን አንድ ነው። ኔሴሲቲ እና ኮሪዥን ምንድነው አልኳችሁ? አንድ ነው። የሚለየው ምንድነው? ኢን ዘ ኬዝ ኦፍ ኔሴሲቲ ሂውማን ኤጀንት አይደለም ሳምቲንግ ኤክስተርናል ይሄ ሌላ ናቹራል ኤጀንት ምናምን ነው። ሂውማን ኤጀንት ካለም ኢንዳይሬክትሊ እንጂ ዳይሬክትሊ አይደለም። ኢንዳይሬክትሊ እንጂ ዳይሬክትሊ አይደለም ሂውማን ኤጀንቱ። ኮሪጅን ላይ ግን ሂውማን ኤጀንት አለ። ከዛ ውጭ አንድ አይነት ለምሳሌ ኔሴሲቲ ላይ ኢሚነንሲ ኦፍ ዴንጀር አለ። በቃ አደጋው ጫፍ ላይ ደርሷል ማለት መከላከል ያለባቸው አደጋ ማለት ነው። እሱ ምንም ጥያቄ የለውም። ፕሮፖርሽናሊቲ እዚህም አለ። ዘ ኢንተረስት threatened should be ዘ ኢንተረስት harmed should be lesser ወይም ደግሞ equal to the interest threatened አለ። እንዳልኳችሁ ሂውማን ኤጀንት የለም። ይሄን ለምሳሌ በምሳሌ እንበለው እንሂደው። አቶ ከበደ አውቶቡስ እያሽከረከረ ነው 60 ሰዎችን ጭኖ 60 ሰዎችን ጭኖ ምን እያደረገ ነው? እየሄደ ነው፣ እያሽከረከረ ነው። የሆነ ቦታ ሲደርስ አጣብቂኝ ውስጥ ገባ። በቀጥታ ፊት ለፊት ከሄደ 60 ሰዎችን ይዞ ሊገለበጥ ነው። ወደ ጎን ካለ ሁለት ህፃናት አሉ እነሱን ሊገጭ ነው። ግን ወደ ጎን ካለ ሁለት ህፃናትን ገጭቶ ግን ይድናል። ሁለቱ ህፃናትን ገጭቶ ምን ይሆናል? ይድናል። ወደፊት ዝም ብዬ ልሂድ ካለ ወይም ወደ ግራ በኩል ካለ ግን እጅግ ከፍተኛ ገደል ነው። በዚህም በቃ ሰዎቹ ይሞታሉ። ምን ያደርግ? አሁን ኦልተርኔቲቭ አለው ህፃናቱን ላለመግጨት የለውም። አያችሁ
ህፃናት ቢገጭስ ምን ችግር አለው? አዎ 60 ሰው ከሚሞት 2 ሰው ቢሞት አይሻልም? እሱ እኮ ነው እሱ በእርግጥ በሁለቱም ሳይድ ዘራይቱ ላይፍ ነው የሚጠፋው ዘራይቱ ላይፍ ነው። አትሊስት ግን በነገራችን ላይ ስታነጻጽሩ ኳንቲቲ እንትን አይደለም ሪኳየርመንት አይደለም። አይ ከ60 ሰው 2 ሰው ያንሳል አይባልም። መብቷን ነው የምታወዳደሩ። እዚህ ጋር ምንድነው the right to life is equal to the right to life አይደል እንዴ? the right to life of the kids is equal to the right to life of the passengers እንደዛ ነው እንጂ ልክ አሁን ለምሳሌ ምርጫ ላይ እንዲህ ያደርጓል። ምክንያቱም the number of the kids is smaller than the number of the passengers ቢ ያለ ቢል ውሸት ነው። አደራችሁን ቁጥር ለምን መብት ላይ ለተሰይ ለምሳሌ ሌላ ምሳሌ ላምጣባችሁ። ሰልፍ ዲፌንስ ላይ ለምሳሌ አበበ ከበደና ፈለቀ ሶስቱም ጠመንጃቸውን አቀባብለው አቶ ሙሉ ዓለምን ሊገድሉ ሄዱ። ሶስቱም የሚገርመው ሊተኩሱበት አንደኛው በጀርባ አንደኛው በፊት አንደኛው በጎን አጥምደዋል። ጆሮ ላይ ያሉት ነው። እዚህ ጋር ሶስቱንም ቀድሞ ቢገድላቸው ችግር አለበት የለበት? ለምን? ታቱን እሱ ህይወቱን ለመከላከል ነው ያደረገው። ታዲያ ግን 3 ህይወት እኮ ነው ያጠፋው። ተቀየርኩባቸው። ኳንቲቲው አይሰራም ሳይሆን ማን ነው መብቱ ነው። የነሱም ዘራይቱ ላይፍ ነው የሱም ዘራይቱ ላይፍ ነው እንጂ 3 ሰውነት እዛ ጋር 3 አስከሬን ወይም ደግሞ 3 በድን ወይም ደግሞ እዚህ ጋር ደግሞ አንድ የሚለው አይደለም። ሰዎቹ 1 2 3 ተብሎ አይቆጠርም። መብቱ ነው 1 2 3 ወይም ደግሞ መብቱ ትንሽ ነው ትልቅ ነው የሚባለው። ገብታችኋል? ኢንተረስት ሃርምድ should be ምን ብለናል? lesser or equal ብለናል እኮ equal to the interest harm ማን ነው threatened ብለናል እኮ equal የምትለው እኮ ነው። ቢያንስ ቢቻል ማነስ አለበት የተጎዳው መብት threatened ከሆነው መብት ማነስ አለበት ቢቻል። ካልተቻለ ግን እኩል መሆን አለበት። ቅድም ይችላል ሰማችሁኝ ማለት ነው። ኮርሽ ላይ እኮ ብያለሁ። አሁን የነሱ እኩል ነው ማለት ነው። የህፃናትና የ60 ሰዎቹ ላይፍ እድሜ ምን አገባን? እድሜ ያገባን የፐርሄድ ቁጥር ያገባን። የሚያገባን ምንድነው? ራይቱ ነው። ይሄኛው ዘራይቱ ላይፍ ነው፣ ያኛው ዘራይቱ ቦዲ ኢንጁሪ ነው። ማነው ቦዲ ነው ቦዲ ኢንተግሪቲ ኦር ይሄኛውም ዘራይቱ ላይፍ ነው፣ ያኛውም ዘራይቱ ላይፍ ነው። ይሄን ነው የምታዩት። ግልጽ ነው። የተማረ ያልተማረ የሚል ነገር የለም። ካሳ ግን የተማረ ያልተማረ ውጤት አለው። ግልጽ ነው አይደል? ኮምፐንሴሽን ላይ ምክንያቱም የተማረ ሰው ከሆነ በትምህርቱ ሂሳብ ነው እንትኑ ስሌቱ፣ ያልተማረ ከሆነ በቀን ሰራተኛ ሂሳብ ነው። እጅም እንደዚህ አለው ኮምፐንሴሽን ላይ ሬሰር አይደለም። ዝሮ ግን ራሳቸውን ለማዳን አድርገውታል። ኤክሰሲቭ ስለሆነ ጋርቲስ መከላከያው ኤክሰሲቭ ስለሆነ መቃጣታቸው አይቀርም። ኤክሰሲቭ ነው የሚሆነው እንጂ እንደ ኔሴሲቲ ቆጥርላቸው ነበር። እንደዛ ነው ያልከኝ? ትክክል ነኝ ያልኳችሁ ግን ትክክል ነው። ምንድን ነው ያልኩት እኔ? ይቀጣሉ ነው ያልኩኝ። ትክክል ነኝ? ኤክሰሲቭ ከሆነ ይቀጣሉ እኮ ይኸውልህ 60 ሰዎች ህፃኑ ሁለቱ ህፃናት ደግሞ ወይም ሁለቱ ግለሰብ ይሆናል። ኔሴሲቲ ነው ይሄ። ኔሴሲቲ የሚሆነው ምን መሰለህ? አንደኛ ኤጀንቱ ያው ናቹራል ፋክተር ነገር ነው። ሁለተኛ ሁለቱም ጋር ችግር የለም ማለት there is no harmful act። በእነሱ በኩል ያደረጉት ህጋዊ ነገር ነው፣ በዛም በኩል ያደረገው ደግሞ ተገዶ ነው ህጋዊ ነገር ነው። እሱም እነሱ ሊገድል እየመጣ ከነበረ እና ኔሴሲቲ ነው እንደዚህ አይነት ነገር የሚሆነው። አሁን እኔ እሱ ልጁ መትቶ መኪናውን ቢገለብጠው ወይም ቢያቃጥለው እና እነሱ ቢድኑ ችግር አለ ወይ ነው? ምክንያቱም መኪናው ሲቃጠል 60 ሰው ነው የሞተው። ኔሴሲቲ ነው ችግር አለ ኢኳልስ ቱ ራይት ቱ ላይፍ ነው በቃ። ስለዚህ አይቀጡም። ኔሴሲቲ ነው ስቴት ኦፍ ኔሴሲቲ ነው ግን አይቀጡም። እነኚህ ሰዎች የሚቀጡት መቼ ነው? ለምሳሌ እንደዛ ደንግጠው መኪናውን ከማቃጠል ይልቅ ወደ ጎን ትንሽ እንደው ምናልባት በ10 ሴኮንድ ምናምን የተወሰነ ፈቀቅ ቢሉና ቢድኑ ኑሮ መዳን የሚችሉበት አጋጣሚ እንደው እርግጠኛ ባይሆኑ እንኳን አጋጣሚ ቢሆን ኑሮ ያንን አጋጣሚ መሞከር ነበረባቸው። ይሄ አነጻ ነው እንጂ የምን ሚቲጌሽን ያቺ ከሆነ ሚቲጌሽን ያገኛል። ታንኪ
ሚቲጌሽን ማለት የተወሰነ ጠባብ እድል ሊድኑ ማለት ሊያመልጡ የሚችሉበት መኪናውን ሳይገለብጡ ሊድኑ የሚችሉበት ጠባብ እድል ኑሮ ሳይሞክሩት ይሄኛውን ቢያደርጉ ግን ምን ይሆናል? ኤክሰሲቭ ሆኖ ይቀጣሉ፣ ግን ያው ሚቲጌሽን ያገኛሉ። 75 ሁለት ላይ ይመስለኛል አለ 76 ወይ 75 ሁለት እንደዚህ ነው። ግን ኢንተረስት የሃርምድ ኢንተረስት ባለቤቱ አንድ ሰው ነው። የሃርምድ ስትሬትንድ ባለቤቱ ግን ወደ 10 ምናምን ስንት ናቸው? 3 ሰው ናቸው። አዎ ስለዚህ ኮኦሪጂን ላይ ሁማን ኤጀንት አለ ብያለሁኝ። አብሶሉት ኮኦሪጂን ኤንድ ፕሮፖርሽናሊቲ ዘንድ ሱፔሪየር ኦርደር ደግሞ ምንድን ያለው? አንደኛ በመንግስት ፐብሊክ ነው፣ ለፕራይቬቱ አይሰራም። ሁለተኛ ዳይሬክትሊ የሱ ምን መሆን አለበት? ሱፔሪየር መሆን አለበት። ሶስተኛ ያው ብላይንድ ኦቢዲየንስ ቴስት አይሰራም ለኛ ሀገር። ኢንዲፔንደንስም አይሰራም። ሚዲየም አፕሮች ነው የምንከተለው ወይም ደግሞ ኢንተርሚዲየት አፕሮች። እሱ ደግሞ ኢንተርሚዲየውን ደግሞ በማኒፌስት ሌጋል ቴስት ነው የምንጠቀመው። ማለት በጣም ማኒፌስት ከሆነ ምኑ ኢሌጋሊቲው ሰቦርዲኔቱ ሊቀጣ ይችላል ነው። ማኒፌስቱ ነው ከታዘዘው ማለት ነው። እንደዛ የሚል ብለና እንትን ላይ ግን ይሄ ስቲግ ምንድነው ያለው? ሁለቱም ኢንተረስት ሎፉል ናቸው። በእውነት ሁለቱም ሎፉል ናቸው። ልክ ኮኦሪጂን ላይ ቢሆን ሁለቱም ሎፉል ነው ባይዘው። ግን እዚህ ጋር ከኮኦሪጂን የሚለየው ምንድነው? ዴር ኢዝ ኖ ሂውማን ኤጀንት ናቹራል ፋክተር ወይም ሌላ ኢመርጀንሲ ሳምቲንግ እንደዛ ነው ያለው። ከዛ የጨመርኩላችሁ ያው ፕሮፖርሽናሊቲ እንዳለ ነው፣ ኢሚነንሲ እንዳለ ነው። የጨመርኩላችሁ ፖይንት ግን ምንድነው? ኢንተረስት ይሄ የሰዎች ቁጥር የምናምን አይደለም፣ መብቱን ነው የምታወዳድሩ። ሰዎች ገዳይ አንድ ሟች 10 ቢሆን ችግር የለም። ግልጽ ነው። ይህንን በደንብ እንዳይሸውዳችሁ አደራ። ሌላው እንትን ነው። እሺ ሌላው ምንድነው? ሌጂቲሜት ሰልፍ ዲፌንስ ነው። ይሄም እንደዚሁ ነው። የሚለየው ግን ምንድነው? ሌጂቲሜት ሰልፍ ዲፌንስ ላይ ኮዙ ሂውማን ኤጀንት ነው፣ ግን ሮንግፉል አክት ነው ወይም ደግሞ ይሄ ምንድነው? አግሬሰር ነው። አግሬሰር ነው እንትን እንደ ኮኦሪጂን ሶስተኛ ወገን አይደለም። ራሱ አግሬሰሩ 3 ሰዎች አይደሉም። ኢንተረስት አርምድ፣ ኢንተረስት ትሬትንድ እና የሚያስገደው ሰውዬ እዚህ ጋር የለም። እዚህ ጋር አግሬሰርና አግሬሲቭ ነው። የሚወረረውና ወራሪው ነው፣ ሁለት ናቸው አይደለም። ስለዚህ አሁን የሚወረረው ሰውዬ ወይም ደግሞ አግሬሽን የሚፈጸምበት ሰውዬ ምን ማድረግ ይችላል? ራሱን ለመከላከል ሰልፍ ዲፌንስ መብት አለው። አሁንም ግን ኤሌመንቶች አሉ። ኢሚነንሲ ኦፍ ዴንጀር ቅድም እንዳልነው አለ። አብሰንስ ኦፍ ኦልተርኔቲቭ ምንም ጥያቄ የለውም። ማለት ለማምለጥ ሌላ መንገድ የለውም። ትክክል ነው፣ እሱ ሊሟላ ይገባል። ፕሮፖርሽናሊቲ ትክክል ነው። ቦድሊ ኢንጁሪ ሊያደርስበት የመጣውን ሰውዬ ቢገርለው አይሆንም። በ79 ነው የሚዳኘው። በምን ይሄ ኤክሰሲቭ ይሆንና ያው የቅጣት ማቅለያ ምናምን ያገኛል እንጂ ነፃ አይወጣም። ፕሮፖርሽናሊቲ አብሰንስ ኦፍ ኦልተርኔቲቭ እና ይሄ ኢሚነንሲ ከተሟሉ ግን በቃ ዛትስ ፋይን። አሁን እዚህም ጋር የቅድሙን እናምጣው። ለምሳሌ ተሰይ እንዳልኳችሁ ከበደ የሆነ ቦታ ላይ አለ። አጋጣሚ ከበደ ያለው የት እንደው ታውቃላችሁ? ቤት ውስጥ ነው። በዚህም ግንብ ሆኖ መስኮቷ ብቻ አለች ክፍት። መስኮቱ ግን በዚህም በቀኝም በግራ መስኮት አለ። ከዛም የሚገርመው ወደ 4 ወንጀለኞች፣ 2 ገዳዮች በግራው መስኮት፣ 2 ገዳዮች በቀኝ መስኮት ነው እየጠበቁት ነው። እሱ በጣም ልምድ ስለነበረው በግራ ያለውን ቶሎ ገደላቸው ሁለቱንና ከዛ ሁለቱን ሲገድላቸው እነዛኞቹ ወንዱ ብለው ሊተኩሱ እጃቸውን ቀና ሲያደርጉ ሁለቱንም ጠልጠብ አድርጋቸው በቀኝ ደግሞ ማለት ነው። ስንት ገደለ? 4። ስንት ህይወት ለማዳን ነው እሱ 4 የገደለው? ስለዚህ ይቀጣል አይቀጣም? አሁን ለምን ሰዎቹ አይቆጠሩም? የሚቆጠሩት ማን ነው? የሚቆጠረው ራይቱ ነው። ሌትስ ሴይ ለምሳሌ አንደኛው ቦድሊ ኢንጁሪ ሊገድለው መጣ። ማን ነው? ቦድሊ ኢንጁሪ አንዱ ግለሰብ ምን ሊያደርገው ሊጎዳው መጣ። ከዛ ተቀዳድሞ እሱ ቀድሞ ምን አደረገው? ሰውየውን ጎዳው። ማንን? ቦድሊ ኢንጁሪ በእጁ ነበረው ዱላ ይዞ ያኛው ሊመታው የነበረው ቶሎ ብሎ እጁን በደንብ አድርጎ መታው እና እጁ ፈዘዘ። እንዲያውም ጣቱ ተሰፍሯል እንጂ ጭራሽ። ከዛ ቆይ ደግሞ አለና መኪናውንም የሰውየው መኪና ሰበረበት። ለምን? በቃ ምክንያቱም ማን ያውቃል እጁ
የእጁን ጉዳት ስላላወቀው እጁ ደህና ከሆነ መኪና ውስጥ ገብቶ ሊገጨኝ ይችላል በሚል መኪናውንም የሰውየው እጁንም ሰበረ። እሺ የሱ ኢንጁሪ ምን ነበረ? የሱ threatened ራይቱ ምን ነበረ? ራይቱ bodily integrity ነው አይደለ? የጎዳውስ አሁንም ራይቱ bodily integrity ነው ግን ራይቱ ፕሮፐርቲን ጨምሯል። አሁን መቁጠር እንችላለን ራይትን አሁን ራይትን መቁጠር እንችላለን። ስለዚህ አሁን ለቀዋለኝ ሰውዬ አንለቀውም። ራይቱ bodily integrity ላይ ላደረሰው ጉዳት ነፃን አውጥተን ለፕሮፐርቲው ግን አንለቀውም። ያው ምንድነው ይሄ ማቅለያ ምናምን ይኖራል ሚቲጌሽን ያው ፍርሃት ስለነበረ ማለት ነው እንጂ ሁለት መብት ነው የክሱ የጎዳው። አንድ መብት ሊጎዳበት ሁለቱን ጎዳ። ለመከላከል አንዱን ለመከላከል ሁለት መብት the right to property the right to life ጎበዞች። ከዛ ውጭ ያው ሚስቴክ ኦፍ ፋክት ምናምን ይሄ አይ ቲንክ አይገባ እንትን አይጠፋችሁም። በጣም ኢትስ ቬሪ ኢዚ ክሪሚናል እያወራ ያለው ስለ መብት ነው አይደል? አጠቃላይ ይመስለኛል ስለ መብት እንደመሆኑ መጠን እንግዲህ ሜቢ ያው በጣም የቆየ ፕሪንሲፕል እንደመሆኑ መጠን አሳማኝ ምክንያት ሞራን በበል እናገኝ እንችላለን። ራይት ቅድሚያ ሰጠበት። አዎ አይ እሱ ያው መቼ ስራ ራይት የምታወዳድረው አይደለም። ዞሮ ራይት ሂውማን ራይት ነው። ኢንቫዮለብል ወይም ደግሞ ኢናሊየነብል የሚባል ራይት ነው። ሂውማን ራይት ላይ አንድ መብት ከሌላው አይበልጥም፣ እኩል ነው። አሁን ችግሩ ሂውማን ራይት ስለሆነ የእንትና ዘ ራይት ቱ ላይፍ ከእንትና ዘ ራይት ቱ ላይፍ ይበልጣል ያንሳል የሚባል ነገር የለም። ለምሳሌ እሺ አሁን ያልከውን ጥያቄ በሌላ ጥያቄ ነው ልምጣ። ለምሳሌ አቶ ፈለቀ በጣም የተማረ እጅግ ታዋቂ ሳይንቲስት ነው። አቶ ከበደ ደግሞ የመንደራው ደላይ ነው። ምንም ግን ሁለቱንም አንድ ሰው ገደላቸው። ያንን ሳይንቲስቱ ስለገደለ የተየቅጣት ያኛውን ስለገደለ ደግሞ የተለየቅጣት ይጣልበታል። ለምን ኢኳሊቲ ፕሪንሲፕል ይጣሳል እኮ ዘ ራይት ቱ ላይፍ ስለሆነ እኮ ነው ሁለቱም አይደል? ዘ ራይት ቱ ላይፍ ነው። እዚህም ጋር እኮ እንደዛ እኮ ነው ችግሩ። የሰዎቹ ይሄ ኢንዲቪጁዋላይዜሽን ኦፍ ምንድነው የሚባለው? ኢዳዝም ማተር መብቱ ላይ ነው እንጂ የምናተኩረው ግለሰቦቹ ላይ ከመብቱ ባለቤት ሳይሆን መብቱ ላይ ነው የምናተኩረው ነው እኮ ነገር ይኸው። ግን ሞር ትንታኔ በእርግጠኝነት ይኖረዋል ብናስበው ረጋ ብለን ወይም ደግሞ ብናነብበት ሚስቴክ ኦፍ ፋክት ይሄ እንኳን ቀላል ነው። ምንድነው ሚስቴክ ኦፍ ፋክት ባጭሩ ስሙ እንደሚያመለክተው ለምሳሌ ብዙ ጊዜ እኔ ገጠር ላይ ልጅ ያለኝ ማስታውሰው የሆነች ላም ማለት ነው ልጇ ይሞትባታል። ጥጃ ነው አይደል የሚባለው? ይሞታል። ከዛ በጣም ታዝናለች፣ ትጎዳለች ይመስለኛልና ከሞተ በኋላ እንደዚህ ምንድነው የሚባለው ይሄ አጎዛ ነገር እንጨትን አለብሰው ምናምን ከፊቷ ያቆሙታል ይመስለኛልና ልክ ጥጃ መስሏት እየላሰች ምን እያለች ትጽናናለች። እኔ አስታውሳለሁ አለ አይደል ለዛ አስታውሳለሁ። እና ለምሳሌ እንደዚህ ዱር ውስጥ ወይም ደግሞ ሌሊት ምንድነው ብቻ የሆነ ቦታ ላይ እንደዚህ አይነት ላም ነበረች እንበልና አጋጣሚ የሚለብስ እንጨት የለም፣ ግን የላሟ ባለቤት ልጅ ህፃን ነው። እንደዚህ አጎዛ ለብሶ ላሟ ስር ሆኗል፣ እንደ ጥጃ እየተላሰ ነው። እሷ የምትለብሰው አጎዛውን ነው። እና ባሻጋሪ የሆነ ግለሰብ ሲመለከት ያው ሰው መሆኑን አያውቅም፣ ጥጃ መስሎት ተኮሰና ገደለው። አሁን ይህ ሰው ይቀጣል አይቀጣም? ይቀጣል። በምን ነው የሚቀጣው? በኔግሊጀንት ሆሚሳይድ። የት አለ ኢንቴንሽን? የት አለ? በፕሮፐርቲ ነው የሚቀጣው የሚቀጣው። ለምን መሰለህ? ኔግሊጀንት ሆሚሳይድ እንዳንቀጣውማ ኔግሊጀንት ኢንቴንሽን የለም። ሞራል ኤሌመንት ኢንቴንሽን እና ኔግሊጀንስ ብለን የለም፣ ምንም የለም። ቅድም ጧት ላይ ያየ ነው። አንቀስ ምን ኔግሊጀንት የሚልኳል ምን ያው ሚስቴክ ኦፍ ፋክት ትልቁ ኤሌመንት ማቴሪያል ኤሌመንቱ ነው። ማቴሪያል ኤሌመንቱ ነው አይደል? ትልቁ ይሄ ፋክቱ ሚስ የተደረገው ወይም ደግሞ ሚስቴክ የተሰራበት ማቴሪያል ላይ መሆን አለበት ነው። አይዴንቲቲ እና ኦብጀክት ዊ ዶንት ኬር። ለምሳሌ ኤን ገደልኩ፣ ለምሳሌ አበበን ገደልኩ ብሎ ከበደን ቢገድል ምን ትርጉም አለው? ሁለቱም ሰዎች ናቸው። ቅድም እንዳለ የሁለቱም ራይት ነው የሚለካው እንጂ የሰዎቹ ኳሊቲ ምናምን ስላልሆነ ማለት ነው። ኦር ለምሳሌ የፈለቀን እሱ የፈለገው ያቶ ፈለቀን በሬ መግደል ነው። ከዛ በስተት ያቶ ሙሉ አለምን በሬ ገደለ። ምን ትርጉም አለው? ለህጉ ትርጉም የለውም፣ ለነሱ ነው ለውጥ ያለው።
ለነሱ ግን የጠላቱን በሬ ገደልኩ ብሎ የወዳጁን በሬ ስለገደለ በጣም ይጎዳል። በሳይኮሎጂካሊም ያው ጸቡም እንደዛ ነው የሚሆነው። ይሲ ግን ለፐብሊኩ ለህጉ ግን ምን ትርጉም አለው? የለውም። ምናልባት አንዳንዴ አይዴንቲቲ ሚስቴክ ኦፍ አይዴንቲቲ እንዳልኳቸው ሚስቴክ ኦፍ አይዴንቲቲ ምን አይሆንም? መከላከያ አይሆንም። ሚስቴክ ኦፍ ፋክት ቅድም እንዳልኩ መከላከያ ይሆናል። ግን ፋክቱ የአይዴንቲቲ ፋክት ከሆነ መከላከያ አይሆንም ማለት ኤ እና ቢ ሰዎች ናቸው፣ ግን ኤን ገደልኩ ብሎ ነው ቢን የገደለው አይሆንም። የኦብጀክትም ከሆነ ለምሳሌ የከበደን በሬ ገደልኩ ብሎ ነው የፈለቀን በሬ ገደለው ለውጥ የለውም። አልፎ አልፎ በጣም ሬር ኬስ አይዴንቲቲ ሚስቴክ ኦፍ አይዴንቲቲ መከላከያ ሊሆን ይችላል። እንዴት? ለምሳሌ አይዴንቲቲ ይኸውልህ እሱ ስንት አይዴንቲቲ አለ እሱ ጋር አይዴንቲቲ ምልህ ለምሳሌ ትሰይ ሰርግ ላይ በጣም ሲጨፍሩ ነበረ ዛሬ ሌሊት ላይ የተኙ ሰዎች አሉ። ልጁም ከነሱ መካከል ተኝቷል እና ከጎን ሲያይ ነጭ ልብስ የለበሰች ልጅ ከጎኑ ተኝታለች። ቀን ላይ ነጭ ልብስ የለበሰች የሆነች የሚያፈቅራት ልጅ ግን ብዙ ደፍሮ ያልጠየቃት ልጅ አይቷልና እሷ ነው የመሰለችው። በደንብ ገልጦ ፊቷ ምናምን እንዳይ ፍርሃቱም አለ። ሌሊትም ነው ከሷ ጋር ወሲብ ፈጸመ። ከዛ ጠዋት ላይ ሲተያዩ አክስቱ ነች። አሁን ሚስቴክ ኦፍ አይዴንቲቲ ሬር ነው፣ ግን እዚህ መከላከያ ሆኖ ሊድን ይችላል። እንደዚህ whoever commits a crime under erroneous appreciation of the true facts of the situation shall be tried according to such appreciation. አየው according to such appreciation ትልቅ ፖይንት እኮ ነው። እሱ የተረዳው ጥጃ ነው ብሎ ነው አይደለ? ስለዚህ በጥጃ አፕሪሺዬሽኑ ጥጃ ስለሆነ ጥጃ በመግደል ወንጀል ነው የሚቀጣው። እሺ ከዛ እንሂድ። Where there is no criminal intention, the doer shall not be punishable. Where he could have avoided the mistake by taking such precaution as were commanded by his personal position and circumstances of the case Article 59, he shall be punishable for negligence in the case where such negligence is punishable by law. እስኪ ደግሞ Where there is no criminal intention, the doer shall not be punishable. the door ነው ዘዱዌር ማለት አድራጊው ማለት The doer shall not be punished ነው punishable. ፓኒሼብል አይሆንም። the door Where there is no criminal intention, the doer shall not be punishable. እሺ where he could have avoided the mistake by taking such precaution as were commanded by his personal position and the circumstances of the case, Article 59, he shall be punishable for negligence in case where such negligence is punishable by law. እሺ እኮ ይሄማ ወደ እንትን ወሰድነው እኮ አይደል? ወደ አሁን ይሄ ጥጃ ምናምን ነበር አይደል? አሁን ግን ሌትስ ሴይ ምሳሌውን እንቀይረው። የሰውየው ለምሳሌ የተሰይ እረኛ ነው እንበል አይደለም? ጠዋት ላይ ለምሳሌ በጎቹን ሲፈታ ጠዋት ላይ እንግዲህ አባት ያያል። አባት ይሄ ምሳሌ ጥሩ ይሆን እርግጠኛ አይደለሁም። ወደ ጠዋት አካባቢ ለምሳሌ ሌባ ነው ብሎ ቢተኩስና ቢገርለው ሚስቴክ አይደለም ይቆይ ልክ ነው። ሌባ ነው ብሎ ለምሳሌ ሌባ ነው ብሎ ቦርድ ኢንጁሪ ቢያደርስበት አሁንም ለካ ሁለቱም አይዴንቲቲ ነው የሚሆነው፣ ሌባውም እረኛውም። ጫካው ላይ ስትገቡ አሁን እንኳን ቀንሷል መሰለኝ። ድሮ ምንድነው የምታገኙት? እንዳለ እናቶች እንጨት ነው ሲለቅሙ የሚውሉት ሁሌ። እንዲያውም ቀን ላይ በጣም ይሄ ሰው ስለሚበዛ ሜቢ አንዳንዶቹ ችግር የለውም ብለው ሌባም ምንም አይነካንም በሚል ወይም ብቻ የሆነ መከላከያ ይዘው ማታ ሊሄዱ ይችላሉ እንበል። ወይም ደግሞ ኢቭን ሌሊት ላይ ለመቅደም ሰውን ቀን ላይ ወይ ጧት ላይ ሰው እንጨት ለቃሚ ይመጣ የለ እሱን ቀድመው
ጥሩ እንጨት እንዲያገኙ ለምሳሌ ሌት ሰይ ሌሊት 11 ሰዓት ላይ ሄዱን በል ግን እዛ አካባቢ ሰው ምንድነው የሚታሰበው ሌሊት ከሆነ ወይ ጅብ ነው ኦር ሳምቲንግ ባይዘው ጅብ እዛ አካባቢ ይበዛል እና ጅብ ነው የሚያስበው አይደለም እና ሰዎች የጠዋት የብርድ መከላከያ የሚሆን ነጭ ልብስ ለብሰው በደንብ ጎንበስ ብለው እየለቀሙ ነው ዘን አንድ አዳኝ ወይም የፈራ ሌባ ወይም ሌላ ሰው ብቻ ከርቀት አይቷቸው ጅብ መስሎት ጅብ የሚፈራ ሰው ተኮሰና ገደላቸው ገብቷል አይደል አሁን ትክክል ነው አይደለም ይሄ ሚስቴክ ኦፍ ፋክት አለ እኮ በደንብ አንደኛ ሌሊት 11 ሰዓት ላይ ነው ወይም ሌሊት 10 ሰዓት ላይ ነው ሁለተኛ ሰውየው ያው ጅብ እንግዲህ መግደል የሚያስከስስ ከሆነ በዛ ይቀጣል ዙሮ ግን እሱ ጅብ ነው ብሎ ነው የገደለው ወይም የገደላት ሴትዮዋን ከለርም ቢሆን ጎንበስ ፍራታ ነበረች ይመስላል የለበሰችውም እንደዛ ነው የሚመስለው ከርቀት ከታየ በዛ ላይ ጨለማ ነው ጫካ ነው you see አሁን ምን ማሰብ ነበረበት እሱ ያ ቦታ እናቶች እንጨት እንደሚለቅሙ ማሰብ ነበረበት ፕላስ ደግሞ ያን ቀን ብቻ አይደለም ብዙ ጊዜ እናቶች እስከ ምሽት አለም ደግሞ በጣም ጠዋት ብለው መጥተው አንዳንዶቹ ደፋሮች እንደሚለቅሙ ማሰብ ነበረበት ይሄ ምክንያቱም እሱ ባያስብም ሌላ ሰው ያስበዋል እነዛ አይነት ነገር ከሆነ ሊሆን ይችላል አትሊስት በፖዚሽኑ በምኑ ይሄን ነገር ማሰብ ይችላል ነበር ይሄን አጋጣሚ ከሆነ ሜቢ ቱ ላይ ሊስተናገር ይችላል አዘርዋይስ ግን አሁን ባልነው መንገድ ሊያስብ የሚችልበት አጋጣሚ ምንም አጋጣሚ ከሌለ ዘን ሂስ ፍሪ